ነው። አረ ሽንት ያመለጠኝ። ከዚህ እንጀራውን አንሺው እንጂ ማርዬ። ማርዬ ፊልሙ ጀምሯል። እዚህ ግቢ እንጀራ አለ። ስንት ፈለክ? 2 መያዣ ይዘሃል? አዎ። በላምጣው። በቃ ማስታወቂያው ሲያልቅ ጥሪኝ። ከሰላቀጠልኝ ቡና እናፍላሽ። እሺ እንካ አባቴ። ዜድ የኬቪን አባት አየሁት። ልክ እንዳየሁት ለወራው ስል በሶማል ገብቶ አልጠፋብኝም መሰለሽ። አያበሩ ሁሌም እንደዚህ ነው። አባታችን ከኛ ጋር አልገጣጠም ብሏል። አይ ማርዬ መቼ አንቺ አባት ሆነና የኬቢ እኮ ነው። ያንቺ አባትማ አጋጥሞኝም አያውቅም። ወይ በሞትኩት። አልገባኝም። ማዘሯ ኬቢና እኔ በአባት እንለያያለን? ንገሪኝ እንጂ የኔና የኬቢ አባት ይለያያል? እሺ የኔ አባት ማን ነው? ንገሪኛ። ማርዬ ማዘሯ ዜዶ ቀና አርጋት። ማዘሯ አይዞሽ ማርያም፣ ይሄን ያክል የሚያሰጋ ነገር አይደለም። እቺ መድኃኒት አዘዤልሻለሁ፣ ይውሰዱና እንከታተላቸዋለን። እሺ አመሰግናለሁ። በቃ ህይወት ላይ አንዳንድ ጥያቄዎች መልስ የላቸውም እና የእናቴን ጤናና ሰላም መርጫለሁ። አሁን ደህና ናት። ይሄ ሁሉ የሆነው ደግሞ ከእግዚአብሔር በታች በዮኮ ሕክምና ማዕከል በእናቶችና በህፃናት ሕክምና ረቀው አሁን ደግሞ የውስጥ ደዌ ሕክምና ከትልልቅ ዶክተሮች ጋር በተሟላ የላብራቶሪና የአልትራሳውንድ አገልግሎት ከ24 ሰዓት የፋርማሲ አገልግሎት ጋር ተኝተውም ለሚታከሙ ከምቹ ማረፊያ ጋር ጉለሌ መድኃኒዓለም ኮንዶሚኒየም አጠገብ ጤናውን ሊጠብቅ ከትሟል። ዮኮ